ነው ደፋሪ ወንድ ሰይጣን ልቡናውን ያከፋበት ወንድ እንኳን እናት አለችው። ከዚህ የፈለቀ ያን ያደረገው ለምንድን ነው? ያን ያደረገውማ ሰይጣን ስለተቆጣጠረው፣ ያን ያደረገውማ ከእግዚአብሔር ስለተለየ ነው። ያን ያደረገውማ በጭካኔ ስለተመላ ነው። አሁን በዚህ በተቃራኒ እንደዚህ ደግሞ እንገልብጠው። ለምሳሌ ወንዶች በጣም ጨካኝ፣ ገዳይ፣ አመንዝራ የሚባሉ ወንዶች እንዳሉ ሁሉ ሴቶች በአጠቃላይ ደግሞ ንጹሃን ናቸው አይደሉም? አሁን ሴቶችን ነው የምጠይቀው። ሴቶች በሙሉ ንጹሆች ናቸው አይደል? መጀመሪያ አዳምን ያሳተው ማን ነው? መልሱ፣ ማን ያሳተው? አሁን ወንዶች ደግሞ ፌሚኒዝም እንደሚባለው ማሊዝም የሚባል ቲዮሪ አመጣው በራሳቸው። መጀመሪያ እኮ እዚያ ገነትም እያለ ዕፀ በለስ ያበላሽ አንቺ፣ አሁንም ደግሞ የዝሙት ስሜት እንዲነሳሳብን ያልሆነ ልብስ እየለበሽ የምታሰናኪ አንቺ። ስለዚህ እናንተ ሴቶች እኛ ጠላቶች ናቸው ብለው ቢጀምሩ ትክክል ሊሆን ይችላል። እግዚአብሔር በመጽሐፍ ቅዱስ ሴቶችንም ወንዶችንም በራሱ መልክ ነው የፈጠራቸው። ሴቶችንም ወንዶችንም ሰው አድርጎ ነው የፈጠራቸው። ሁለታችንም ሰዎች ነን። ሁለታችንም በእግዚአብሔር መልክ ተፈጥረናል። ሁለታችንም የእግዚአብሔር ልጆች ነን። ሁለታችንም የመንግሥተ ሰማያት ወራሾች ነን። ለሁለታችንም እግዚአብሔር ከሰማያት ወርዷል። ከእናታችን ከቅድስት ድንግል ማርያም ተወልዷል። መከራ ተቀብሏል። ስለ ሁለታችንም ደሙን አፍሷል። ስጋውን ቆርሷል። ሁለታችንም በአንድ ጥምቀት እንጠመቃለን፣ የእግዚአብሔር ልጅ እንሆናለን። ሁለታችንም በአንድ ቅባ ሜሮን እንታተማለን፣ የመንፈስ ቅዱስ ማደሪያ እንሆናለን። ሁለታችንም የክርስቶስን ሥጋና ደም እንቀበላለን፣ የቤተክርስቲያን አካል እንሆናለን። ሁለታችንም ጻድቅ እንሆናለን። ሁለታችንም ቅዱስ እንሆናለን። ሁለታችንም ክቡር እንሆናለን። ሁለታችንም ታቦት ይሰራልናል፣ መቅደስ ይቀረጽልናል። ሁለታችንም በዓል ይከበርልናል። አሁን በኦርቶዶክስ ቤተክርስቲያን እና አርሴማ አይከበሩ? ይከበራሉ? አይከበሩ? ስንት ቅዱሳት አንስታሉ፣ ስንት ጳጳሳት የሚሰግዱላቸው፣ መነኮሳት የሚያከብሯቸው፣ የእነሱን ፈለግ ለመጠየቅ የሚለምኗቸው። ሌላውን እንተው፣ ፌሚኒስቶች ፌሚኒስት ነን የሚሉ አካላትን እንተዋቸው። እንደው ከሴት ወገን እናታችን ቅድስት ድንግል ማርያምን የሚተካት አለ? እየሰማችሁ ነው? አለ ወይ? የለም። ብቸኛ የአምላክ እናት እመቤታችን ናት። ብቸኛ ከሴት ወገን እኮ ናት። ከፍጡር መካከል ኪሩቤልም አይደርሱባት፣ አጋዕዝትም አይደርሱበት፣ ሱራፌልም አይደርሱበት፣ ኃይላት፣ አርባብ፣ መኳንንት፣ ሊቃናት፣ ስልጣናት፣ መናብርት የሚባሉ በ10 ማዕረግ ያሉ መላእክት አይደርሱበት። ይህን ያደረገው ማን ነው? እናቱ እንድትሆን ቅድስት ድንግል ማርያምን የመረጠ ማን ነው? መልሱ፣ ማን ነው የመረጠ? እናታችን ለሁላችን መመኪያችን ናት አይደለችም? ናት። ለሁላችን መመኪያ ናት። ምሳሌ፣ አብነት፣ አርአያችን ናት። እኛ እንደ ኦርቶዶክስ የምናያቸው በጣም ብዙ ቅዱሳት አንስት አሉ። የእግዚአብሔርን ቃል የተናገሩ በክብር ከሆነ ከሐዋርያት ጋር የተካከሉ ሐዋርያት አከል የሚባሉ ኢኳል ቱ አፖስቶልስ እየተባሉ የሚጠሩ በሐዋርያት ዘመን የነበሩ እንደነ ቅድስት ቴክላ ያሉ በሐዋርያት ዘመን የነበሩ ይቺ ማርያም የምናውቃት ሰምራዊቷ ሴት ራሱ በነገራችን ላይ ክብሯ በኦርቶዶክስ አስተምሮ ከሐዋርያት እኩል ነው። ክብሯ ብቃቷ ከሐዋርያት እኩል ነው። ይገርማቸዋል። የክርስቶስን ቃል ከሰማች በኋላ ለሳምራውያን የመጀመሪያ የወንጌል ተናጋሪ የሆነችው ሳምራዊቷ ሴት ናት። 3 ልጆችን ወልዳለች። 3ቱንም ሰማዕት እንዲሆኑ አብቅታቸዋለች። ሳምራዊቷ ሴት። በጣም ብዙ ቅዱሳት አንስት አሉ። በሰማዕትነት ሕይወት፣ በድንግልና ሕይወት፣ በንጽህና ሕይወት፣ በእናትነት ሕይወት። በእናትነት ከሆነ አሁን ቅዱስ ዮሐንስ አፈወርቅ እያልን የምንጠራው ታላቁን ቅዱስ ዮሐንስ አፈወርቅን ለቅድስና ያበቃችው እናቱ ቅድስት አንቱሳ የምትባለው ናት። ያስተማረች ኦግስጢኖስ በጣም ብዙ መጽሐፍ የጻፈ አሕዛባዊ ነበር። እናቱ ግን ክርስቲያን ናት። እሱ በጣም ገዳይ አመንዝራ ነበረ አውግስጢኖስ።
በግብጾች ቤተክርስቲያን አለው ይከበራል ባላለው ለቅድስና እንዲበቃ ያደረገችው እናቱ ቅድስት ሞኒካ ናት። በጸሎት እግዚአብሔር ልጄን መልሰው ብላ አልቅሳ ጸልያ ለክብር አብቅተዋለች። ቅዱሳት አንስትማ አሉ። የምን ፌሚኒዝም ነው? የምን መጠላላት ነው? የምን መናናቅ ነው? የምን ከእግዚአብሔር ቃል ውጭ መሆን ነው? የምን የቤተክርስቲያንን ሕግ መጣስ ነው? የሚሻለን እኮ እግዚአብሔር እንደሚፈልገው ሆኖ መኖር ነው። እንደ እግዚአብሔር ቃል መኖር ነው። ትእዛዙን መጠበቅ ነው። ሕገ ወጡን እያመጣን ጋጠ ወጡን እየጠቀስን ፌሚኒዝም ሚልትዌሪ ልንሰራ እንችላለን። የበግ ለምድ የለበሱ ተኩላዎች የሚባሉት እነዚህ ናቸው። በእግዚአብሔር ቃል ተደብቀው ከእግዚአብሔር ሐሳብ ውጭ የሆነ ነገር የሚያራምዱ ማለት ነው። እና ኦርቶዶክሳውያን በጣም በዚህ ጥንቃቄ ልናደርግ ያስፈልገናል። አሁን በጣም እየሰለጠነ በተለይ ሴቶች በጣም አዝኛለሁ። ብዙ ሴቶች እናንተን አይመለከትም ማጣቆ ባለማወቅም ይሄን የሚያደርጉ ሰዎች ይኖራሉ። በጣም ብዙ ጥናቶች ነው ያሉ፣ በጣም ብዙ ዳታዎች ነው ያሉ። ምን አይነት መዘዝ እንዳለው ምን አይነት ችግር እንዳለው ታውቃላችሁ? አሁን ፌሚኒስቶች እንደው አግብተው እንኳን ልጅ የወለዱ እንደሆነ ለምን ጡት ሳጠባ እንትን እላለሁ ምናምን ይሄ በምዕራብ ዓለም በጣም ያለ ነው። የወለዷቸው ልጆች እግዚአብሔር በተፈጥሮ ጡት እንዲያጠቡ ጡት እየሰጣቸው ወተት እያፈለቀ አላጠባም ጡት ይወርዳል የሚሉ አሉ። ታውቃላችሁ? ልጅ አያስፈልግም። ምጥ ምንድን ነው? ወንዱ ዘና ብሎ እኔ ምጥ ለምን ይመጣብኛል? እንጋባለን፣ ዝሙት እንፈጽማለን፣ ግን ልጅ መውለድ የለም። ፌሚኒስቶች ቢሉት በጣም አደገኛ አስተሳሰብ ነው ያላቸው። ቀስ እያለ ነው ይሄ የሚገባ። ለኢትዮጵያውያን ሲመጣ ግን ለምድ አልብሰው ነው የሚያመጡ። ለምን በአንድ አንቀበልማ፣ ቀስ አድርገው ነው ወደዚህ ሀሳብ የሚያደርሱ። ስለዚህ የምናገረው ዝም ብሎ ቀላል ተራ ነገር እንደሆነ ስለ ሴት መብት ምናምን አይደለምና፣ ስለ ሴት መብት ማንም ሰው ያን የሚቃረን ጤናማ አይምሮ ያለው ሰው አይኖርም። መጨቆንን፣ መገደልን፣ መደፈርን በተመለከተ ምክንያቱም ይሄን ወንጌል አያዝማ፣ ይሄን የሚደግፍ አይኖር። በዚህኛው ውስጥ ግን ተሰውረው ሌላ ነገር ማድረግ አይችሉም። በዚህ ውስጥ ተሰውረው ከእግዚአብሔር ቃል ከወንጌል ከንጽህና ከቅድስና ሕይወት ውጭ የሆነ አስተሳሰብ አመጣው ያንን ተሸከሙ ወንጌልን ተው ሊሉን ግን አይችሉም። ስለዚህ ፌሚኒዝም የሚባለው አስተሳሰብ የበግ ለምድ የለበሰ በጣም ትክክል የሚመስል ግን የሚያረክስ የሚመርስ የሚያቆሽሽ የእግዚአብሔር የሆነውን ቃል እንዳንቀበል የሚያደርግ ፍሬ እንዳናፈራ የሚያደርግ ስለ ድህነታችን በነገራችን ላይ ይሄን እንቅስቃሴ ራሱ የሚያደርጉ ሰዎች እኔ ይገርመኛል እኮ ሰው በጣም ነው የሚገርመኝ። ስለ አርሴማ ሲጻፍ ብዙ ሰው አያነብም አያውቅም። ስለ ቅዱሳን ሲነገር ብዙ ክርስቲያን አይሰማም። ወሬ፣ ጋጋታ፣ ጩኸት፣ ጫጫታ፣ የማይጠቅም ነገር የማያድን ነገር ሲሆን ግን ግር ብሎ ነው የሚመጣው። ይሄ በጣም አሳዛኝ የሆነ ውድቀት ነው። ስለዚህ ኦርቶዶክሳውያን አይናችንን ማድረግ ያለብን ወደ ቤተክርስቲያን ነው፣ ወደ ቅድስና፣ ወደ ንጽህና፣ እግዚአብሔር ወደ አዘጋጃት ስርዓት፣ እግዚአብሔር በእውነትም ወደ ሚላት። እመቤታችን እኮ ያለችው ሌላ እኮ አይደለም፣ እርሱ ስሙት እኮ ነው ያለችው። አብ በደመና ሆኖ እኮ ያለው እንትና ስማው አይደለም፣ የምወደው ልጅ እርሱ ስሙ ነው ያለው። የምንሰማውን መምረጥ ያስፈልገናል። መስማት ያለብን ቤተክርስቲያንን ነው። መስማት ያለብን ሐዋርያትን ነው። መስማት ያለብን ነቢያትን ነው። መስማት ያለብን ሊቃውንትን ነው። ሌላውን ልንሰማ አንችልም። ስለዚህ ኦርቶዶክሳውያን በጣም በጥንቃቄ ራሳችንን በጣም ልንጠብቅ ያስፈልገናል። ጅል የሆኑ ወንዶችም አሉ፣ ዝም ብለው የሚደግፉ ትክክል ነው እንደዚህ ያለው እንደዚህ የሚሉ አሉ። እነዚህ ሁሉ ደንቆሮች ናቸው። ቁጥራቸው ከድንቁርና ነው፣ ምንም ጥርጥር የለውም። የሃይማኖትን ምስጢር ሳያውቁ መዘዙን ሳይጠነቅቁ ዝም ብለው ቢለፈልፉ ሚንጫጩ እነዚህ ባለማወቃቸው ምክንያት ማየት የሚያመጡ ናቸው። ሁሉም ኃላፊነት አለው። ሴት ትታዘዝ ሲል ወንድ ደግሞ ይዘዝ ሲል ጭቆና አይደለም። ሕጉን የሰራው እግዚአብሔር ነው። ለራሱ ለእግዚአብሔር we have a question እግዚአብሔር ሆይ ጥያቄ አለን፣ እኛ ሴቶችን ጨቁና ልትሉት ነው? እግዚአብሔር ካለ ሴትን ትታዘዝ ሲል ምን እያለ ነው? እግዚአብሔር ለባሏ ትገዛ ትታዘዝ ሲል
የለም እንደዚያ የለም። ለጌታ እንደምትገዛ ሆና ትገዛ ነው የሚለው ክርስቲያን አፈወርቅ ሲተረጉም ምን ብሏል? ለጌታ ከምታደርገው መገዛቶች ውስጥ አንዱ እንደሆነ አድርጋ ታስብ። እግዚአብሔር ካዘዛት ትእዛዝ ውስጥ አንዱ ለባሏ መታዘዝ ስለሆነ ለባልሽ የምትታዘዥው እኔ ስለፈቀድኩ ነው፣ ታዘዥ ስላልኩሽ ነው። አመፀኛ ቢሆን ገዳይ ቢሆን የማይገባ ነገር የሚያደርግ ቢሆን ስለሱ ብለሽ አይደለም፣ ስለኔ ብለሽ ነው። ይህን በማድረግሽ ደግሞ እኔ ጸጋ ሰጥሻለሁ እግዚአብሔር ነው የሚለው። ባልን ደግሞ ኃላፊነት ሲሰጠው ለባል ቤተክርስቲያን ክርስቶስን እንደወደደች ሚስትን ውደድ ነው ያለው። ቤተክርስቲያን ክርስቶስ ቤተክርስቲያንን እንደወደደ ሚስትን ውደድ ነው ያለው። ይህ በጣም ከፍተኛ ነው። ቤተክርስቲያንን ክርስቶስ እንደወደዳት የባል ኃላፊነት ይሄ ነው። የወንድ ኃላፊነት ይሄ ነው። ቤተክርስቲያን ክርስቶስን እንደወደደ ክርስቶስ ቤተክርስቲያንን እንደወደደ ወንድ ሚስቱን እንዲወድ ታዟል። ሴት ደግሞ ትታዘዝ ነው የተባለው። ታዘዥ ለማ ለባልሽ። ባልሽሳ ለሱስ ምን ያደርጋል? ትይ እንደሆነ ክርስቶስ ቤተክርስቲያንን እንደወደደ ሚስትን ውደድ ብሏል። ይሄን ማድረግ የማይችል ቢሆንስ? ክርስቶስ ቤተክርስቲያንን እንደወደዳት ሚስቱን መውደድ የማይችል ቢሆንስ? ይሄን ማድረግ ካልቻለ ዝቅ ሲል ምንድነው የሚለው? እንደ ራስ አካል አድርገ ውደዳት። እየሰማችሁ ነው አይደል? እንደምን አድርገ ውደዳት አለ? እንደ ራስ አካል አድርገ ውደዳት ይልና መጽሐፍ ቅዱሱ ምንድነው የሚለው መሰላችሁ? ልብ በሉ። ማንም የገዛ አካሉን ይንከባከባል፣ ይመግበዋል። ባል ይህንን ነው የሚያደርገው። መመገብ፣ መንከባከብ፣ መጠበቅ፣ ማፍቀር ይሄ ባል ስራ ነው። ይህን ሕግ የሰራው እግዚአብሔር ነው እንጂ ለማበላለጥ ለማለያየት አይደለም። ሁለታችንም ሰዎች ነን። ሁለታችንም በእግዚአብሔር መልክ ነው የተፈጠርነው። ሁለታችንም የእግዚአብሔር ልጆች ነን። ሁለታችንም ሥጋውን ደሙን ተቀብለን የእግዚአብሔር አካል ሆነናል። ሁለታችንም የእግዚአብሔር ቤተ መቅደሶች ነን። ሁለታችንም ለመንግስቱ የተጠራን ነን። ሁለታችንም በቅድስና የምናድግ ነን። ልዩነት በመካከላችን የለም ልዩነት። ስለዚህ ኦርቶዶክሳውያን የበግ ለምድ ከለበሱ ተኩላዎች ተጠበቁ ነው ወንጌል የሚለው እና ዝም ብለው የሚመጡ አስተሳሰቦችን ተቀብለን ወደ ህይወታችን ፕራክቲስ ማድረግ የለብንም። እነዚህ በጣም ይመርዙናል፣ ያበላሹናል፣ አረዳዳችን ላይ ችግር ይፈጥሩብናል። አሁን ግን ሰፊ ስለሆነ አላነሳሁትም። ብዙ ኮተት ነው ያለው ውስጡ። በጣም የሚያስጠላ የሚያስቀይም፣ እንደው ለማንበብ ሁሉ የሚሰለች ማለት ነው። ጥናቶችን ብታዩ ደግሞ ፌሚኒስቶች በሰለጠኑባቸው በበዙባቸው ሀገሮች ላይ እያመጡ ያሉትን ችግር ብታዩ ከቻላችሁ እንግሊዘኛ ጉግል እንኳን ብታረጉ ብዙ ነገር ያመጣላቸዋል። በጣም ብዙ። በምስራቅ ኦርቶዶክስ በጣም ታላላቅ የቤተክርስቲያን ሊቃውንት በዚህ ጉዳይ ብዙ ሪሰርቾችን ጥናቶችን ሁሉ አድርገዋል። መዘዙ በጣም አደገኛ ነው። በድንቁርና ምክንያት ትክክል እንደሆነ አድርጋችሁ አስባችሁ አትንጫጩ። ከእግዚአብሔር አትለዩ። ከሃይማኖት አትውጡ። ከንጽህና አትራቆቱ። እግዚአብሔር ከሚፈቅደው ሕግና ስርዓት አታፈንግጡ። የሚሻላችሁ የእግዚአብሔርን ቃል መስማት ነው። ወደ እግዚአብሔር መምጣት ነው። በንስሐና በንጽህና ሆኖ መኖር ነው። እግዚአብሔር የሚወደው ይሄንን ነው፣ ሌላ ነገር የለውም። ስለዚህ ኦርቶዶክሳውያን የበግ ለምድ ከለበሱ ሁልጊዜም ቢሆን በሌላም አስተሳሰብ በሌላም ነገር በሕይወታችሁ የሚመጡ እንደዚህ ያሉ ነገሮችን በሙሉ አስቀድማችሁ በጥንቃቄ ማወቅ፣ መለየት፣ ራሳችሁን መጠበቅ አለባችሁ። ድንገት ይዞ እንዳይሄዳችሁ እና ይህን ለማድረግ ደግሞ ራሳችሁን ማዘጋጀት አለባችሁ። መስነፍ፣ መባረድ፣ መቀዝቀዝ የለባችሁ። እንደዚያ የምትሆኑ ከሆነ ግን የሆነ ጊዜ ተቀጥቅጣችሁ መውጣታችሁ የማይቀር ነው የሚሆነው። ይኸው ቤተ እምነቶች እኮ ሲምፕሊፋይድ ሆነው የሚመጡት ለምን ይመስላችኋል? እዚህ አሁን ፍቅር ይዝም መጥቷል። ዳንስ ይዝም፣ ላፍ ይዝም፣ በጌታ እንዘንጥ ምናምን ይዝም። በቃ ይሄ እኮ እየመጣ ያለው እኮ ከድንቁርናችን የተነሳ እኮ ሰው እየደነቆረ ሲሄድ የፈለገውን አይነት ቤተ እምነት እየሰራ ተከታይ ያጣል እና በጣም አሰቃቂ ነው። ስለዚህ በጣም ጥንቃቄ እንድታደርጉ ለማለት ነው።
አድምጣችሁኛል የተናገርኩት። እግዚአብሔር አምላካችን በቸርነቱና በምህረቱ በየልቡናችን ላይ ቃሉን እንዲጽፍልን ቅዱስ ፈቃዱ ይሆንልን። ከሌላው ነገር ሁሉ ተጠብቀን በእግዚአብሔር ቃል ብቻ ተማርከን እግዚአብሔር እንደሚለው የፈጠረን እርሱ የሚያኖረን እርሱ ከሞትንም በኋላ ሕይወት የሚሰጠን እርሱ ስለሆነ ከማንም ይልቅ እርሱ ብቻ ሰምተን በነፍሳችን ከእግዚአብሔር ጋር ተገናኝተን እንድንኖር እርሱ እግዚአብሔር ስለ መልአኩ ስለ ቅዱስ ገብርኤል ብሎ ሁላችንም ይርዳን። አሜን። ያስተማረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። አሜን። በደንብ ብላችሁ እግዚአብሔርን አመስግኑ።